አልተኙም አሉ። በእውነት አይተኙም አሉ። ይሸከሟት። አዎ እነሱ ማይከታተሉ ከሆነ ብሩኬን ማይወዱ ከሆነ ጥርግ ብሎ መጥፋት ነው። ከብሩኬ ህይወት መውጣት። ለምን አያስዷትም? ይውሰዷት። ሰራተኛ ያረጓታል። ጥርግ ብሎ ማውጣት ነው እንጂ ሌላ ምን እኔ እኮ ትልቅ ሰው ይባላሉ፣ ግን አስተሳሰባቸው የዘገጠ በጣም እሱ በዚህ በፊት እኮ ወንጀለኛ በዚህ በፊት ይቅርታ ሲጠይቃት የዛን ጊዜ ይቅርታውን በቶሎ ብትቀበል ይሄ ነገር ሁሉ አይመጣም ነበር። አሁንም በጊዜ ነው ይቅርታ ብትቀበል አሪፍ ነው ብዬ አስባለሁ። ይቅርታ ሲጠይቃት ፍንቅር እንዳትል፣ እውነቱን አውሩ። ማንም ሰው ማለት አሁን ሀገር ወጣለሁ ካለ ማለት ነው ተንበርክከ ይቅርታ ትቀበላለህ። በቃ አሁን እኮ ምሳሌ ወይ ዱባይ ቦታ ሄዳለሁ ቢመጣ ማለት እያለቀሰች ነው ቪዲዮ የምትለቅልን። ስለዚህ እኮ አሁን ይቅርታ በሰላም ልቦ እያወቃ እንደማትት ሶት ይሆናለች። ግን ዱባይ ወይ የሆነ ሀገር ሄዳለሁ ካለ ተንበርክከ እግዚአብሔርን ምንም አትቆርጦ ምንም አትሄድም። ቆርጫለሁ ብለሽ ወይ ጤና አትሄድም ወይ ወዳ ትቀመጥም። እኛንም አስቸግርክ ሩዝ በልታችኋል ወይ? አያንቺ ደግሞ እኛ በብሩኬ አፍቃሪ እንኳን ለመሆን ይቻለኛ እናንተ ነው ብሩኬ አፍቃሪ ናቸው የምትባሉት። እኛ ብሩኬን ማንኛ ስሚ ትናንትና አንቺ ስልኩን ሳዘጋ ተኝተሽ አልኮ አራቶች ማለት ይሄ ብሩክ አፍቃሪ ምናምን እኔና ቺሊ ነበር እነሱ ስሚ እናንተ ማለት ነው እናንተ አንቺ ብሩኬን ጤለ እንደማትድ እናውቃለን አይደለ? አፋችሁን ዝም ጤላ አትድም። የትም ሀገር ማለት ነው የት ነው የምትሄደው? አገር አይደለም ሴት ቢያገባ ራሱ ሱሪውን ወንጀለኛ አሁን እኮ ቆርጫለሁ እንጂ ቆርጫለሁ አሁን ምን አቤት ስንት ተሰደረ ንፋስ መንፈስ ድራማ ሲሰሩ ነው ቪዲዮ ቆርጫለሁ ይላሉ እንጂ ምንም አይተያዩም። ግን እኛ ሰማላችሁ ችግሩ ከሀይሚ አይደለም ከጨብጫቦቹ ጊፍተሮች ናቸው። አስፈልግም እያሉ የሚያጨበጭቡት ችግሩ ሀይሚ አይደለችም። አሁን የፈጠረች ሀይሚ አይደለችም። ሀይሚ ደግሞ ካሜራዬ የእነሱን ቁጭ ብላ አዳምጣ መታ ነው በብሩኬ ፊንጥ። ሀይሚ ደግሞ ችግሯ የእነሱን ትቀበላለች። የእነሱን ማቀበሏ አንድ ችግር ነው። ለምን ትቀበላለች? አንቺ ሚዲያ ላይ ያወራው ሁሉ ተቀበልሽ ነው ህይወትሽን እንደዚህ አትኖሪ እና በሰው ምክር የሚታነሽበትም አለ አለ ከብሩኬ የሚያጣላትን እሱን አይፈልገሽም ምናምን ብሎ የሚመክራት አትቀበልም። ሀይሚ ስንት እዚህ ብሩኬ ትላንት ብቻ ነው የተባለች መንበርከክ ማለት ትርጉሙን ካልገባችሁ እሱ ለፍቅር ነው። ገባችሁ? እናንተ ሆማዎች ማለት ነው። ገባችሁ? ሲጀመር እኮ ዝቅ ማለት ይሄ የሀይሚ ኦዲየንስ ማለት ነው። ወይ ባል የላቸውም ወይ ቦይ ፍሬንድ የለም። ምንም አያውቁም። ዶማዎች ናቸው። ከምሬ ነው የምላቸው። ምንም አያውቁም። ለራሳችሁ ቀድማችሁ ተጨበጭቡ። ለሰው ዝም ብላችሁ አታጨበጭቡ ማለት ነው። እና ግራ ገባኝ። ግን ወንድ ልጅ የላቸውም እነዚህ አረመኔዎች፣ ጨካኞች። እኔ ግራ ሲደቡ ሳሚራ የላስደቡ እንደዛ አይሆንም። እኩል ነው የሚያው ባለጎች ናቸው። ወራዱ ባላችሁ እንደዚህ አይነት ሴቶች አይቻላቅም። እድሜ ሄደው ሰው ማለት እኮ ምንም ነገር አያውቅም። እድሜያችሁ ሲሄዳ ማለት ነው ጊፍተሮች ማለት ነው። እድሜያችሁ ሄደዋል፣ ባላችሁ የለም። ጠጀና ቢራ ምንድን ነው የሚባለው? ጠጀ እየጠጡ ነው የሚኖሩ። እናንተ ምንም አትፈልግም። በስመ አብ ወወልድ ወመንፈስ ቅዱስ መብሮቅ ማሳራቅ ነበረባችሁ እናንተ ሾካኮች። ሰው ተጣላን ሰው ያስታርቃል። በኢትዮጵያ ነው የማውቀው እንደዚህ ነው። እናንተ ደግሞ ባልና ሚስት የምታፋቱ አጥቶች ምን ጉደኞች ናችሁ? ምን ፍጥረቶች ናችሁ? በመቤቴ በስመ አብ ምን ቃላት አጥረኝ ለእናንተ በእውነት የትልቅ ቅሌታሞች ናችሁ እናንተ ወራዶች። እናንተ ትንሾቹ ምን ይስሩ? ከእናንተ እየተማሩ እኮ ነው ሰው የሚሳደቡት። ይፈረድባቸው ጊፍተሮችን ስደቡ። ይሄ የሀይሚ እነሱ ተው አያስፈልጉም።
አያስፈልግም። የሰው ስለሚሰማ እኛ እኮ ሀይሚና ብሩኬ ሊለዩ አንፈልግም። ሁላችንም ቢሆን ማለት የሰው ለምን ትሰማለች? እኔ የሰው ለምን ትሰማለች ነው። ቅናት እኮ ነው ጋይስ፣ ቅናት ነው። የሰው ምክር ትሰማለች። የእነሱ ነው መንከር ሲገባችሁ እናንተ ልጅቷን ታባብሳላችሁ። ባለጌዎች፣ የአሮጊት ቅሌታሞች፣ ወራዶች ማርያምን ማለት ነው። ሴት ልጅ አሁን ሰው አይቻላል። ገና ዘንድሮ ሰው እንደዚህ አይነት ጨካኝ ሰው ባና ሚስት የምታፋቱ ጀግናዎች እናንተ ልጅቷን በእውነት እስኪ ይሄ አይን ማለት ነው። ይሄ አይን ያሳየኝ እስከዛ ድረስ እስከሚሄድ ድረስ አሁን ሀይሚና ብሩኬ ከተለያዩ ማለት ላይ ምን ነው የፈለጋትን ሴት ያዛል። ሀይሚና ብሩኬ ምን አይነት ወንድ እንደምታገባ እንደምትሆነ የዛን ጊዜ እናያለን። ነው ማለት ያው ብሩኬና ሀይሚ ቢለዩ እኛም ምንም አላገኝም፣ ማንም አያገኝም። እናንተ ከተከታችሁ ወንድ ሊሰጧት እዚህ ቲክቶክ ላይ ነው ሊሰጧት እያቀናበራችሁ እናንተ ምድረ ቅንቅና ሙላ ማለት ጋሊ እያቀናበሩ ባለ ምን አይነት ወንድ እንደምታገባ እናያለን። ዝም አትሉም? ያማች መጣ ጀመረ ታደራ የሚባል ከተማ ባቂ እንደ ብሩኬ ወንዳ ወንድ ጀግና የለም። እኔ ባሰቃይ በእውነት እኔ ታዘብኳቸው። ነገር እውነትም ተፈጥሮ ከሆነ እሱ ላልተጀመረም እንኳን ደግ አደረገ። እሷ ናት አቃጠለችው። ያ ጊዜ ራሱ ፕራንክ ከሆነ ራሷ ያቃጥላል። የዛን ቀን ጊዜ ይሄ ነገር አይፈጠርም ነበር። እነሱን አይደለም ግን ተዋቸው በቃ። እነዚህ አሮጊቶች አበሶች ገኒ የምትባለው ሴትዮ ምን ጉደኛ ፍቅር ናት! ማናት? ልጆች የሏትም። ማርያምን ይመስለኛል። ስሜ እስኪ ታረቂ የኔ እናት መምከር ሲገባባት አይሆናትም አይሆናትም። ምን አለ ሴትዮ ተረገመች። ለራስሽ ቀድመሽ ኤክሲት አግቢ ለባልሽ የባልሽን አንቺ ራስሽን የባልሽን ስነ ስርዓት ነገ ሆናል እንዳይሆንም እኮ እሷ ስላለች ሆነ። ነገ ሌላ ቦታ ሄዳል። ነገ አሁንም ሲጣራ ሌላ ሴት ጋር ሄዳል። ይሄ አይሆናትም እያሉ እነሱ ማለት ነው። እነሱ ባልቴቶች ሽንት ቤት ያጥባሉ እዚህ ጋር ማለት ነው። ሀይሚ እኮ እዛ ጋር ማለት ነው ጥብስ ስጋ ምናምን ቀይ ስጋ በልታ ዘና ኮራቤል እነሱ ባልቲቶ ሽንት ቤት ታጥቦ በወርበር ብር ይልካሉ። እኔ እውነት ለማውራት አሁን ብሩኬ ተንበርክኮ ደግሞ ይቅርታ ተጠየቃት። እኔ ሞቻለሁ። አትበሉ። እሷ እኮ እውነት አለ እንትን ተባላለች። ሴት ልጅ ማለት ሁለቴ ሶስቴ ይቅርታ ከተባለች ካልተቀበለች ፍንቅር ፍንቅር ካላጥርክ ትበል። ብጠይቃትም እኮ ችግር የለውም ችግር የለውም ቢጠይቃትም፣ ግን ደግሞ ሃይማኖት የሚያከበር ማለት ነው። ሃይማኖት የሚያከበር ማለት ነው። ይቅርታ ይቀበላል። እኔ እንጃ ሃይሚ ችግር የለም ከነሻንታ ጸባይ ነው አላውቅም። በእናትሽ ይላታል ደግሞ ማለት ማርያም በማርያም ያለ ነበረ። አሁን የሆነ ነገር ይቅርታ ሲጠይቁ በአላህ ስላችሁ እኛ በአንድ ጊዜ ነው በአላህ ስም በመጡ በአንድ ጊዜ እንቀበላለን። እናንተም እንደዚህ እሷ እሺ ሃይማኖት ምናምን አታውቅም። አሁን እኮ ይቅርታ አይደለም እህቴ፣ አሁን እኮ ይቅርታ አይደለም ነበር የሚያስፈልገው፣ ያኔ መረዳዳት ነበር። ይቅርታ ዝም ብሎ ይቅርታ ወሬውን አውርቶ መፍታት ነው የሚችለው እንጂ ወሬ ምንድነው? መጣች ልጅቷ ከርጉዝ ያስፈልጋል ይወጣለሁ ብላለች አይደል? ያቺ ልጅ የተባለችው ማለት አዳምጡኝ አንዴ። ይቅርታ ተቀብላ እኮ መሄድ ማለች እንጂ ምንም የተናገረችው ነገር የለም። እወጣለሁ ብቻ ነው ያለችው። ምንም አላለችም እኮ እሷ። አሁን ልጅ እኮ ብሩኬ ቢሆን ማለት እቺ ልጅ አትወጣም ነበር። የብሩኬ ስለማይሆን ጋይስ አዳመጡ እስቲ። ለምን አትፋታ እኮ እኛ ሴቶች ደግሞ እንኳን ፍቅረኛቸው ልጅ አለ ተብሎ እንኳን እንትን እንላለን ያኔ ፊት የምትወዱ ሰዎች ደግሞ ሄዳችሁ ፍቅረ እሱ እኮ ልጅ አለው ሲባል እንትን እንላለን። አዳምጪኝ አንዴ ልጅ አለው ተባለ ታባርጉ ሊዘጋ ነው እንዴ? እውነቷን ነው እኮ በኢየሱስ 100 እንኳን አልሞላም። ታብታባረ ኧረ ታብታባረ ሁላት ወይኔ ሲሙ ባለፈው ምን አለ ብሩኬ አልፈልግም ከህይወቴ ውጪ አለ። እሷ ደግሞ ትናንትና ከህይወቴ ራቅ አልፈልግም አለች። በቃ አንድ እኩል ነው ካላስ። ዛሬ ደግሞ የፈጠረው ነገር ዛሬ ሰማን ነው የሚለው እሱ ፍቅር ማለት እኮ
እንዴት ነው አንድን ሰው ከአንዴ ከህይወቴ ይውጣ ከአንተ ሪቃለሁ ብሎ እንደዚህ ቃል ድራማ ነው። ሰው በእናታችሁ ድራማ ሳይሆን አይቀርም። እሱ ይቀልዳል እንዴ ታዲያ? እሱ ለምን አለ መጣ ከሆነ ብሩኬ ጋር ነው ጸባለኝ ከማንን ጋር ለምን ተንበርክኮ አይመጣም? ምን አገባኝ እኔ። ችግር የለውም ቢመጣም እኮ ችግር የለውም። የፈለገ ነገር ቢመጣ የፈለገ ነገር ሆነ ቢመጣ ብሩክን አንጠላው። እንትኑም ሰው ለሆነ ዝቅ ብልላት ችግር የለውም። እሷም ሰው ናት፣ እሱም ሰው ነው። ለምን ስለሚያፈቅራት ተንበርክኮ ምንም ምን አገባኝ? ለምን ጥንቸል ይዞ የምታወራው ወሬ እንዴት ጸብ ያለው ብሩኬ ጋ ነው። አሁን ጸብ ጀምራለሁ ብሩኬ ጋ ተንበርክኮ ጥንቸሎች እና